አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥር 5 በዚች ቀን በከሃዲው ኡልያኖስ ዘመን የከበረ አውስግኒዮስ ምስክር ሆኖ ሞተ። ይህም ከንጉሥ ቆስጠንጢኖስ ጭፍሮች ውስጥ ነው። እርሱም እግዚአብሔርን የሚያመልከው ለድሆችና ለምስኪኖች የሚመጸውት ነው። መስቀልም እንደ ከዋክብት በሰማይ ያበራ። ለንጉሥ ቆስጠንጢኖስ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከመሆኑ በፊት በተገለጠለት ጊዜ ይህ ቅዱስ አውስግኒዮስ ወደ ንጉሥ ቀርቦ እንዲህ አለው። ይህ ለክብር ባለቤት ጌታችን ኢየሱስ ክርስቶስ ምልክቱ ነው። በዚህም ጠላቶችን ታሸንፋለህ። ያን ጊዜ ከቆስጠንጢኖስ ሰራዊት ውስጥ ከዚያ ቅዱስ ሰው በቀር የክርስቶስን ስም ይጠራ ዘንድ የደፈረ የለም። ቆስጠንጢኖስም በከበረ መስቀል ምልክት ጠላቶቹን ድል ባደረገ ጊዜ እውነተኛ ክርስቲያን ሆነ። የሃይማኖትንም ስልጣን አቆሞ ከፍ ከፍ አደረገ። ይህም ቅዱስ አውስግኒዮስ እድሜው 110 ዓመት እስከሆነው ከቆስጠንጢኖስ እና ከልጆቹ ዘመነ መንግስት በኋላ እስከ ከሃዲው ኡልያኖስ ዘመን ኖረ። በአንዲት ዕለትም በአንጾኪያ ከተማ በአደባባይ ውስጥ ወዲያና ወዲህ ሲመላለስ ሁለት ሰዎች እርስ በርሳቸው ሲጣሉ አግኝቷቸው ሊያስታርቃቸውና በመካከላቸውም ሰላም ሊያደርግ ወዶ አስታረቃቸው። በመታረቃቸውም ደስታ አደረጉ። እርሱ የከበረ አረጋዊ ሰው ነውና። ከዚያም አንድ ክፉ ሰው ወደ ንጉሥ ኡልያኖስ ሄዶ ነገር ሰራበት። እንዲህም አለው፣ አውስግኒዮስ በራሱ ፍቃድ ገዥና ፈራጅ ዳኛ ሆነ። ንጉሥም ይህን ቅዱስ ወደ እርሱ አቅርቦ ገሰጸው። ገዥና ፈራጅ ዳኛ አድርጎ የሾመ ማን ነው አለው። የከበረ አውስግኒዮስ መልሶ ነፍስህ በእጁ የተያዘች የእግዚአብሔርን አምልኮት ትተህ አንተ ለረከሱ ጣዖታትን ለምን ሰገድክ? ከአንተ በፊት የነበሩ ነገስታትን ለምን አልተከተልካቸውም? እኔም እንደ አንተ ወታደር ሆኜ ከቆስጠንጢኖስ ጋር 20 ዓመት ኖርኩ። ከልጆቹም ጋር ነበርኩ። ከእነርሱ ውስጥ እንዳንተ ያለ ጠባይ ክፉ የለም አለው። ኡልያኖስም በቅዱስ አውስግኒዮስ ላይ እጅግ ተቆጣ። ይሰቅሉት ዘንድ በጎኖቹም ውስጥ መብራቶችን አስገብቶ እንዲለበልቡ ታዘዘ። እርሱም ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይህን ሁሉ ታገሰ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘው። ወታደሮችም ሊቆርጡት በመጡ ጊዜ ሲጸልይ ይታገዙት ዘንድ ለመናቸው። ጸሎቱንም ሲፈጽም የከበረች ራሱን ቆረጡት። የምስክርነት አክሊልንም በመንግስት ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማርን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባ ማቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 87ኛ ነው። የዚህም የአባ ማቴዎስ ወላጆቹ ከእስራኤል ነገድ የሆኑ ክርስቶስን የሚያምኑ በበጎ ስራዎችም ፍጹማን የሆኑ ናቸው። የአባቱ ስም ስምዖን የእናቱም ስም በርባራ ይባላል። እግዚአብሔርም ሁለት ዘርን ሰጣቸው። የታላቁም ስም ያዕቆብ የታናሹም ማቴዎስ ነው። እነሆ ማቴዎስም በእናቱ ሆድ ሳለ የአቡፌስ ሀገር ኤጲስቆጶስ አባ ጴጥሮስ እናቱን አገኛት። ባየትም ጊዜ ከበቅሎ ላይ ወርዶ ሆዷን ሳመ። አንቺ ሴት የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። እነሆ እንደ ወንጌላዊ ማርቆስ በትምህርቱ ለሰው ሁሉ የሚያበራ ብሩህ ኮከብ ካንቺ ይወጣልና አላት። አባ ማቴዎስም ከተወለደ 15 ዓመት ሲሆነው ወላጆቹ አረፉ። ከዚህም በኋላ በቅዱስ አብፋና ጋዳም ወዳለ ቆሞስ ወደ አባ አብርሃም ሄደ። የምንኩስና ልብስም እንዲያለብሰው ለመነው። እርሱም ከታላቅ ወንድምህ ተስማማ አለው። አባ ማቴዎስም ሰምቶ በልቡ እየተከዘ ተመለሰ። በጎዳናም የከበረ መልአክ ሚካኤል በመነኮስ አምሳል ተገናኘው። እርሱም ሊቀ ጳጳሳት እንደሚሆን በእጆቹ ድንቆች ታምራትን እንደሚያደርግ ነገረው። ወደ ወንድሙም ወደ ያዕቆብ ደርሶ እንዲህ አለው፣ እንዲህ መነኮስ ያሰናበተው ዘንድ ለመነው። አበለውም እምቢ ባለውም ጊዜ የአባ አሞኒ ወደ ቶና ገዳም ሄዶ በቤተ ክርስቲያኒቱ ተማጸነ። መነኮሳቱም ወንድሙን በለመኑት ጊዜ የወደደውን ያደርግ ዘንድ ተወ። በዚያም ጊዜ ወደ ቅዱስ አብፋና ገዳም ሄዶ አባ አብርሃም አመነኮሰው። ከመነኮሳት ሁሉ እስካየለ ድረስ በጾምና በጸሎት ተጋደለ። 1 ዓመት ከሆነው በኋላ ኤጲስቆጶሱ አባ ጴጥሮስ ወደ አባ አብርሃም መጣ። የአባ ማቴዎስንም ትዕግስቱንና ብልህነቱን አይቶ ለእርሱ ረዳት የሆነው ዘንድ እንዲሰጠው አባ አብርሃምን ለመነው። ኤጲስቆጶሱም ያለ ውዴታው ከእርሱ ጋር ወሰደው። ፀሐይ እስክትገባ ጀምሮ እስከምትወጣ ድረስ መላ ሌሊቱን እየተጋደለ በኤጲስቆጶሱ ዘንድ ኖረ። እድሜውም 18 ዓመት ሲሆነው
ሳይወድ በግድ ኤጲስቆጶሱ ቅስና ሾሞ። ሰይጣን ቀናበት። ፊቷንም እስካሳየችውና ለክፉ ፍትወት ስራ እስከተናገረችው ድረስ በአንዲት ደም ግባት ባላት ሴት ልብ አድሮ አነሳሳት። እርሱ ግን ሞትን እስከተመኘ ድረስ በማልቀስ ወደ እግዚአብሔር ጸለየ። ከዚህ በኋላ ወደ ገዳሙ ያሰናብተው ዘንድ ወደ ኤጲስቆጶሱ ገብቶ ማለደው። ኤጲስቆጶስም መሄድን በከለከለው ጊዜ ወደ ዕቃ ቤት ገብቶ ዋጋው ብዙ የሆነ የኤጲስቆጶስን መቀደሻ ልብስ ተክህኖ አንስቶ በየጥቂቱ በምላጭ ቆራረጠውና መልሶ በቦታው አኖረው። በማግስቱም ኤጲስቆጶሱ አባ ማቴዎስን መቀደሻዬን ልብስ ተክህኖ አምጣልኝ ዛሬ ቀድስ ዘንድ አለው። ባቀረበለትም ጊዜ እንደ እንጨት ጥራቢ ሆኖ በፊቱ ወደቀ። ኤጲስቆጶስም ተቆጥቶ ይህን ስራ የሰራ ማን ነው አለ። አባ ማቴዎስም እኔ ነኝ። አሁንም ወደ ቦታዬ ካላሰናበትከኝ ከዚህ ቦታ በዝሙት ከምወድቅ ከዚህ የበለጠ እሰራለሁ አለ። ከዚህም በኋላ በየቀኑ 300 እንዲሰግድ በሌሊትም በቤትና በዋሻ ውስጥ ገብቶ እንዲያድር በቤተ ክርስቲያንም ከጸሎት ጊዜ በቀር እንዳይገባ ለገዳም ሰዎች ስለ እርሱ የውግዘት ደብዳቤ ጽፎ በቁጣ አሰናበተው። አባ ማቴዎስም ይህንን ቅጣት ተቀብሎ 2 ዓመት ያህል ተጋደለ። ኤጲስቆጶስም ትዕግስቱንና ቅንነቱን ሰምቶ የፍትሐትና የቡራኬ ቃል ላከለት። ከዚህ በኋላ ወንድሙ ያዕቆብ ወደ ገዳም መጥቶ መነኮሰ። ሰይጣንም እስካሸነፈው ድረስ ተጋደለ። አባ ማቴዎስም ወደ አባ አንጦኒዎስ ገዳም ሄዶ በዚያ የተጋደለ ብዙ ዘመን ኖረ። ከዚያም ስሙ ያዕቆብ የሚባል ጻድቅ መነኮስ ነበረ። ብርሃናዊ መልአክ ወደ አባ ማቴዎስ መጥቶ እጅ ሲነሳው በራሱም ላይ ወንጌልን ሲያኖር በእጁም መክፈቻን ሲሰጠው ራእይን አየ። አባ ያዕቆብም በነቃ ጊዜ ይህን ራእይ ለአባ ማቴዎስ ነገረው። ከዚያን ጊዜ ጀምሮ ከንቱ ውዳሴን በመጥራት ከሀገር ወደ ሀገር የሚዘዋወር ሆነ። በአንዲት ዕለትም በቁርባን ቅዳሴ ላይ ሲያገለግል ጌታችንን ኢየሱስ ክርስቶስን በመሰዊያው ላይ ተቀምጦ አየው። በታናሽ ሕፃን አምሳል በጻሕል ውስጥ ተኝቶ ነበር። ኅብስቱንም በሚፈትትበት ጊዜ እግሮቹን ዘርግቶ ከታላቅ ልቅሶ ጋር ፈጽሞ እያደነቀ በመፍራት ለረጅም ጊዜ ይቆማል። ይህንንም ራእይ ለማን አይናገርም። መምህሩም ለረጅም ሰዓት ሲቆም ባየ ጊዜ ያደንቅ ነበር። ይህንን ይገልጽለት ዘንድ ወደ እግዚአብሔር ጸለየ። በአንዲትም ዕለት አባ ማቴዎስ እንደ ልማዱ ሊቀድስ ገባ። ጌታችንን ኢየሱስ ክርስቶስን በሕፃን አምሳል በጻሕል ውስጥ ተኝቶ ኅብስትንም መስሎ በአባ ማቴዎስ እጅ ሲቆረስ ለመምህሩ ለአበምኔቱ ታየው። አበምኔቱም አደነቀ። ለእኛ ለሰው ልጆች ይህንን ታላቅ ጸጋ የሰጠህን አቤቱ ለአንተ ምስጋና ይገባሃል አለ። አባ ማቴዎስም ይህን ባየ ጊዜ የብረት ችንካር አመጣ። ተልቶ ከእርሱ ትል እስኪወጣ ድረስ ጉልበቱ ውስጥ በአርብ ቀን ቀረቀረው። ከዚህ በኋላ ወደ ደብረ ቁስቋም ሄዶ አብዝቶ የተጋደለ በዚያ ኖረ። ወደ ላይ ቀና ብሎ ሲመለከት ጌታችንን የክብር ባለቤት ኢየሱስ ክርስቶስን በአባቱ ቀኝ ተቀምጦ የሚያየው ሆነ። ወደታችም ሲመለከት በውቅያኖስ ጥልቅ ውስጥ በጌትነቱ ክብር የሚያየው ሆነ። ከዚህ በኋላ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ ያለ ውዴታ ይህን አባት ሾሙት። እምቢ ባላቸው ጊዜ ጠባቂን በላዩ አደረጉ። በማግስቱም ሊቀ ጵጵስና እንደሚጋባ ያዩትን ራእይ ኤጲስቆጶሳቱ ሁሉ ነገሩት። አባ ማቴዎስም እንደማይተው ታውቆ በስውር ምላጭ ወስዶ ምላሱን ጎቶ ቆረጣት። በዚያችም ሌሊት እመቤታችን የከበረች ድንግል ማርያም ወደ እርሱ መጥታ የሚያድን ቅባትን ቀብታ ምላሱን እንደ ቀድሞ አድርጋ መለሰችለት። ወደ እስክንድሪያም ወሰዱት። በነሐሴ 16 አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በበዓሏ ቀን ሊቀ ጵጵስና በሾሙት ጊዜ 3 ጊዜ ይገባዋል የሚል ቃል ከሰማይ ተሰማ። በክንዱ ላይ ያደርጉ ዘንድ የወንጌላዊ ማርቆስን ራስ አመጡ። እርሷም ወደ ላይ በረረችና አፉን ሳመች። ከዚያንም ጊዜ ወዲህ በቁርባን ጊዜ በወንበር ላይ አልተቀመጠም። ዓርብና ረቡዕ ቀን ከሰው ማን ወደ እርሱ ቤት የሚገባ የለም። ወንድሙ ውድ ማስፈሬ ነግሶ ሳለ የኢትዮጵያ ንጉሥ ዳዊት እንደሚነግስ ትንቢት ተናገረ። ይህም አባት ከራሱ ላይ በሚያደርገው ቀጸላ በሽተኞችን በመፈወስ ሙታንን በማስነሳት በዘመኑ ብዙ ድንቅ ተአምራት አደረገ። በዘመኑም ከምስር ስልጣን በታች
ክፉ ሹም ተሹሞ ሊቀ ጳጳሳት አባ ማቴዎስን አስቀድሞ የሌለ ግብርን ሊቀበለው ሽቶ ግድ አምጣ አለው። በከለከለውም ጊዜ ታላቅ የሆነ ድብደባ እንደበደበው ተሸክሞም ወደ ቤቱ ወሰዱት። በዚያችም ቀን ከዚህ ዓለም ጻር ታሳረፈው ዘንድ እመቤታችን ቅድስት ድንግል ማርያምን ለመናት። እርሷም ተገልጻት ዘንድ ከ8 ቀን በኋላ ታርፋለህ ብላ ነገረችው። በማግስቱም አባ ማቴዎስ ኤጲስቆጶሳቱን፣ ቀሳውስቱንና ዲያቆናቱን ሕዝቡንም ሁሉ አስጠራቸውና የእረፍቱን ቀን ነገራቸው። የሃይማኖትን ምክር መከራቸው፣ ባረካቸውም። ከዚህ በኋላ ጊዜው ደርሶ ሕማሙ በጸናበት ጊዜ የእመቤታችን የቅድስት ድንግል ማርያምን ስዕል አንስቶ ይዞ ለረጅም ጊዜ ጸለየ። ስዕሊቱንም ተሳልሞ ሳማት። ፊቱንም በመስቀል ምልክት አማተበ። ክርስቶስን የሚያምኑ ምዕመናን ያሉበትን ሀገር ሁሉ ባረከ። በእሁድ ቀንም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የያሬዎኒዎስ የሌሎችም የሴቶችና የወንዶች የሮማዊ ለንጊኖስ አባ አርሳኒን የጎበኘችው የእለእስክንድርያ የአውስያ መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 6 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሕግ ፈጸመ። ልሳነ ዕረፍት ሐዋርያ ጳውሎስ ጌታ ክርስቶስ በስጋው ግዝረትን ተቀበለ፣ ለአባቶች የተሰጠው ቃል ኪዳን ይፈጸም ዘንድ ብሎ እንደተናገረ ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘኔቴ መጽሐፈ እንተለዚከ እግዚኦ ጸሪቀ መብሎ ተወከፈ እምእላቡ ብሉዓን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባክያን፣ ሰማዕታት ወጻድቃን፣ ደናግል፣ አዲው ወመነኮሳት ሄራን ባርኮ ጉባኤ ዘቲ መካን እስከ ደገይሌ ቆኑስ ሕፃን ለተጻፈው በክርታስ ወለዘጻፈውን ዘደርስ ወለዘአምቦ ወስተረጎሙ ወለዘአዲስ ወለዘሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አረቂተ ኩሉ እምባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ንትከ ወአኮ በከመ አበሳነ አቡነ ዘበሰማያት